ምን ይረክር አንተ ምንድን ነው እንዴ ኪንጎ? ይሄ አድርስ በየሰጠው ወረቀት ነው። ቆይ የተፈጠረ ችግር አለ? አዎ ችግር አለ። ምንድን ነው እሱ? በፊት የላከን ድርጅት ውስጥ ሰራ ነበር። እዛ ድርጅት ውስጥ ነበር የምትሰራው? አዎ ከዚህ በፊት ብዙ ጊዜ በተደጋጋሚ ብዙ ስራ ሰጥቶኛል። የምትሰሩትንም ስራ አውቃለሁ፣ ግን አንተ ትኖርበታለህ ብዬ አላሰብኩም ነበር። ቆይ ሁሉ ጨዋታ ምን አስፈለገ? ለሊ እንደዛ ከሆነች በኋላ ቤዛ እንዳደረገችው አስመሰለ እሷ እንድትቀጣ አደረግ። ቆይ ምን አይነት ሰው ነህ ግን አንተ? አሁን ደግሞ ጭራሽ እኔና ኪንጎ እንደዛ አይነት ነገር ውስጥ ተከተናል። ቁጭ በሉ። አንቀመጥ። መነጋገር አለብን። እናንተ በተረዳችሁት ነገር አለ ኪንጎ። ኧረ እባክህ እሺ። እና እንዴት ነው በእናትህ ስታየን እልም ያለ ሰገጤ ፋራ ነው እንዴ ምን መስለህ? ኧረ ተው፣ ወረቀቱን ለማየት እየሞከርኩ ነበር። ሁሉም መድኃኒቶች ናቸው። ቆይ አንተ ከቦት መድኃኒት እየተረከብክ ነው? እናንተ ናቸው ያላችሁ። የስንት ሰው ነፍስ እየጠፋ አንተ እንደዚህ ዘናፈር ከስ ብለህ ስትቀመጥ ትንሽ እንኳን አይሰቀጥጥም? በቃ ይበቃሃል ዳይመንድ። ከዚህ በላይ ምንም ነገር እንዳትናገር ትሰማኛለህ? እኔ ስለ ድርጅቱ ምንም ማውቀው ነገር የለም። ድርጅቱ የሚጠቆመኝ ደግሞ ኢንስፔክተር ነው እንጂ ስለ ድርጅቱ ውስጣዊ ነገር እኔ ምንም ማውቀው ነገር የለም። ቆይ እና እኔ መላክ ለምን አስፈለገ? እዚህም ጠብቀኝ በጣም ብዙ ስራ ነበር እና እናንተ ስራ ስላልነበራችሁ ብታደርሱት ምንም ችግር የለውም ብዬ አስቤ፣ በዛ ላይ ደግሞ ኢንስፔክተር አንተ እንዳትሄድ አንተን እንዳይሆን ብሎኛል። ሌላ ሰው ስልክ ጥሩ ነው ብሎኝ ስለነበረ እናንተ ላኳችሁ እንጂ እኔ ስለ ድርጅቱ ምንም ማውቀው ነገር የለም። ቦስ በጣም አደገኛ ሰው ነው። እንደውም ጥሩ ነው። ስለሱ ወደምታውቀውና ለኢንስፔክተር ትነግረዋል። አረ ለምን አገለኝም? እኔ ማንም ላይ አልመሰክርም። ለምን? አረ ዶክተር ምን ሆናል እንዴ? ጭራሽ ከፖሊስ ጋር ጭው? ይኸውልህ እኔ የለሁበት። እኔ አይመለከተኝም። እኔ ምንም ማውቀው ነገር የለም። እንዴ ዳይመንድና ኪንጎ ዶክተሩ ጋር ሄዱ። እኛ ሁሉንም ነገር እናውቃለን፣ ለምንድን ነው እንደዚህ አይነት ስራ የምትሰራው ብሎ ዶክተሩን እንቃርጎት ይዛሉ ማለት ነው። ዶክተሩ መለስ ብሎ እኔ ምንም አውቀው ታሪክ የለም እያለ ለነት ኪንጎ እየተናገረ ይገኛል ማለት ነው። ኪንጎም እንግዲህ ያው የሚያውቀው ነገር ሁሉ በሙሉ የነገረው ሳለ እንግዲህ ያው አንተ ሁሉንም ተናገራለህ እንደውም ማወቅ አለብኝ ብሎ ስል አራባክን ዳይመንድ መለስ ብሎ አራባክ ወንድሜ አልሞታላችሁ እንዴ ልገሉት ነው እንዴ እያለው በጣም እየተናገረው ይገኛል ማለት ነው። እንግዲህ በተራው እዚች ጋር ቁጭ ብሎ ሩታዬ እያለ ሳለ ሩጣ ወደ ክፍሏ ትገባለች ማለት ነው። አጋጣሚም በር እየተንኳካ ይገኛል ማለት ነው። እንግዲህ ማን እንደሆነ አብረን እናያለን። በሩን ያንኳካው ማለት ነው እንግዲህ ኩኩሻ ትሆናለች። በሩን ያንኳካው ኩኩሻማ አቤት ምንድነው ብሎ አንቺ ጎረምሲት ምንድነው እዚህ ጋር የምትሰሪው እያላት ይገኛል። ከዛ ደግሞ አንቺ ከመቼ ወዲህ ነው ከሩታዬ ጋር አንቺ የምትገናኙ እያለ ይገኛለች ማለት ነው። ቤትም እንግዲህ አንቺ ሁሉንም ነገር እዚህ ጋር አንድ ነገር ራሷን ሳታደርግ ለልጅቷ ልድረስላት እያለች ትገኛለች። ኩኩሻ ማናት እሷ? ሻኪራዬ እያለች ትገኛለች። ደግሞ ማን ነው ሻኪራዬ እያለሽ ያስለምደሽ እያለም ይገኛል ማለት ነው። ቆይ እያለም ጥበቃነ እንጂ እኮ ሌላ ነገር ነው ያስመሰልከው። የቤቱ ባለቤት እንኳን እንደዚህ አልተናገረም እያለች ትገኛለች። ኩኩሻም በበኩሏ ማለት ነው። አሹም አንቺ አርፈሽ ተቀመጪ ብሎ ሲላት እሷም ብሩን ብርግድ አድርጋ ትገባለች ማለት ነው። እንግዲህ ሩታዬ ምን እንደሆነች ለማየት ነው እሷም ሮጣ የሄደችው ማለት ነው። አመልጣው ሄዳለች ማለት ነው። ኩኩሻ ወደ ጎበዝ ኩኩሻ እንግዲህ ያው ወንዶችን ማሸነፍ አንዳንዴ ሴቶቹ ይቻላል ማለት ነው። ለወንዶች ብቻ ማን ስልጣን ሰጣቸው ማለት ነው። እንግዲህ እንደምናየው ከሆነ ገጀራው ፖሊሱ እያጣደፈው ይገኛል ማለት ነው። ፖሊሱም በእናንተ ችለተኝነት ነው ያለውት የቤዛን ወንድሟና ሁሉም ነገር አሸክማችሁ ነው እንዲህ ያላችሁት እኔ ምን አደርጋለሁ እያለ ይገኛል። ፖሊሱም መለስ ብሎ ከእስር ቤት መውጣቱን ነው መፈልገው እኔ ምንም ጥፋት የለብኝም ያለ ጥፋቴ ነው እዚህ የታሰርኩት እያለ ይገኛል ማለት ነው። ገጀራው ማለት ነው እንግዲህ ፖሊሱም እያጣደፈው ይገኛል ማለት ነው።
እያጣደፈው ይገኛል ማለት ነው። ሁሉም ነገር ቢስተካከልለት ለገጀራው ጥሩ ነበር። ነገር ግን ገጀራው ከወጣ በኋላ ግን እንደኔ ሊሊን ለማሰቃየት ነው እንጂ እውነት ለሊሊ መልካም ነገር አስበው አይመስለኝም ማለት ነው። ሮማንዬ ቤት እያጸዳች ትገኛለች። አስገባች ብለት አልነገርሽኝም እና ሰተት ብላ ገባች እያለች ትገኛለች። እንዴ ሰተት ብለሽ ገባች እንዴ ስትላት አዎን ታዲያ ትችሽ እንዲ ልምጣ እንዲ ብላ ስትል አሹ በቃ ተዋት ከኔ ጋር ናት እያለች ትገኛለች። ሩታም ማለት ነው። አሹ መለስ ብሎ እዚች ቤት አዲስ ፈርሰንት ቢጠፋ እዚች ቤት ብጥብጥ ይወጣል እያለ አሹም እየተናደደም ይገኛል ማለት ነው። ኩኩሻ መለስ ብላ አንተ ማን ነው ሌባ ናት ያለክ እያለ ይገኛል ማለት እያለች ትገኛለች ማለት ነው። ሩታና ሮማንና አሹ ቆይ የማይታወቅ ሰው እዚህ ቤት ማን አምጪ ያደረጋት እያለችም ትገኛለች። ሮማን ቆይ ባክሽን ሩታዬ ሮማንዬ እማዬ ሲመጡ ሁሉም ነገር ይስተካከላል እያለ አሹም ይገኛል ማለት ነው። የአዳይ እናትም የራሳቸውን ጸሎት እያደረጉ ይገኛሉ። በልጃቸውና በቤተሰቦቿ ላይ የመጣውን ነገር መቅሰፈት ለመመለስ እያሉ በጸሎታቸው እያሰቡ ይገኛሉ ማለት ነው። እውነት ነው። ፈጣሪ ጸሎት ካሰቡ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን ማለት ነው። አጋጣሚ ደግሞ ሮማን ሄለን ትመጣለች ማለት ነው። ሄለን ስትመጣ እንግዲህ ሄለንዬ እንዴት ነው የመጣሽው? እንዴት መጣሽ ብሎ ሲሉ ወንድሜ እኮ አጎቴ እኮ እዚህ አዳይ እናት ይፈልጉሻል ብሎኝ ሲል ነው የመጣውትኝ እያለች ትገኛለች ማለት ነው። አንቺ ደግሞ ምን ማድረግሽ ነው? ምን ሆነሽ ነው? የልጅነትሽን ፍቅርሽን እስካሁን የጠበቅሽን እስከዛሬ ድረስ ጠብቀሽ ያለሽን ህይወትሽን እንዴት ነው ጥለሽ የምትመጪው ብለ የአዳይ እናት ሄለንዬ ሲናገሩ ሄለንም ደግሞ ምን ላድርግ ብለሽ ነው ስልክ ሲያወሩ ሰምቼ ነው እያለች ትገኛለች። የአዳይ እናትም እንደዚህ ማድረግ የለብሽም አንቺ ግን ቾኮለሽ ኑሮሽን አፍርሰሽ ወደዚህ ቶሎ ብለሽ መጣሽ። ሄለን እናንተ እኮ ልጆች ናችሁ ገና ርቻለሁ አንተ መኔን ጥለከኝ የምትሄድ ነገር ነው የሚመስለኝ እያለች ሊሊ በጣም እየተናገረችው ትገኛለች ማለት ነው። ባቡሬ መለስ ብሎ ሊልዬ እኔ አንቺን ጥዬ የት ሄዳለሁ? ያለ አንቺ ማን አለኝ? አንቺ ከመጣሽ በኋላ በህይወቴ ከመጣሽ በኋላ ነው እኔ ደስተኛ የሆንኩትኝ እያለ ለባቡሬም እየተናገረ ይገኛል ማለት ነው። እንግዲህ ባቡሬ ለሊሊ ይህንን ካሰብክላት ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። ባቡሬም እኔ አንቺ ለኔ የተሰጠሽ ከፈጣሪ የተሰጠሽ ስጦታዬ ነሽ እንጂ ለሌላ ነገር አይደለም እያለን ባቡሬም እየተናገረ ይገኛል ማለት ነው። እስኪ ተመልከችኝ አንቺን ካገኘች በኋላ ሁሉም ነገር ተቀይሯል እያለ ባቡሬ በጣም እየተደሰተ ትገኛለች። ሊሊ መለስ ብላ ቤክዬ ሁሌም ደስተኛ ሆንልኝ እኔ ማደርጋቸው ነገሮች ሁሉ ምን ያህል እንደምወድና ምን ያህል እንደምደሰቱ ሁሉ ነገር አንተ ስላለህልኝ ሁሉ ነገሮች ሁሉ ቀለል ብሎ ይታዩኛል እያለች ትገኛለች። ሊሊም እንግዲህ በባቡሬም በጣም ደስተኛ ነች ማለት ነው። ባቡሬ በጣም በሊልም ደስተኛ ነው፣ ማዙራም ደስተኛ ናቸው ማለት ነው። እዚህ ጋር ደግሞ ዳይመንድና ዶክተሩ እየተናገሩ ይገኛሉ ማለት ነው። ኢንስፔክተርም እኔንም እየተናገረኝ ይገኛል። እኔ እኮ በጣም እየፈራው እገኛለሁኝ፣ ነገር ግን እናንተ ሁሉንም ነገር እያበላሻችሁ ትገኛላችሁ፣ እየተረዳችሁኝም አይደለም እያሉ ይገኛሉ። አረረም መረረም እኔና ክንጎን ተው እናንተ ራሳችሁ እዛው ጨርሱ እያለ ይገኛል ማለት ነው። እሺ ዶክተሩ መለስ ብሎ እናንተ የምታውቁት ነገር ምንድነው? የምታውቁትን ነገር ካለ ለምን መለስ ብላችሁ የራሳችሁን ነገር አታስቡም እያለ ዶክተሩም እየተናገረ ይገኛል ማለት ነው። እንግዲህ ከህግ በላይ ሆነ እንዴ? ከህግ በላይ የምታውቀው ነገር ካለ 100% እኔ ተማመናለሁ እያለ ይገኛል።
ኪንጎ ያልካትን ልጅ ሁለቱንም ይዘክ ጥያቄ ይዘክና እያለው ይገኛል። ወይኔ ለካይም አለ እንዴ እያለ ዳይመንድ ጭንቅላቱን ይዞ እየተጨናነቀ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው።